እናንተ ሰው ከውጭ ሀገር መጣ ሲባል ገንዘብ አፍሶ የሚመጣ ነው አይመስላችሁ? ምን ያህል ደም ተፍተን እንደምንሰራ አታውቁ? እናውቃለን፣ ግን እኛም እኮ ምን ማድረግ ስለማንችል ነው። ማቴሪያል ስለጨመረ ሰራተኛው ስለጨመረ ሁሌ ሰበብ ብቻ ነው። ስለ አካባቢው ጸጥታ ምናምን ንገረኝ። ያው እንደምታየው የአየር መንገድ አካባቢ ቤቶች እንደምታየው ሰፈሩ እንዳለ ጸጥታ ያለበት ሰፈር ነው። ረብሻ ወከባ ምናምን የሌለበት ሰፈር ሸጣሉ ምናምን ይሄኛውን ታውቃለህ እንዴ? ባይነጣ እባክህን ካላስቸገርኩ አድራሻውን ፈልገህ ልትሰጠኝ ትችላለህ? እንፈልጋለን። እሺ አደራ። እሺ አሳውቀኝ። እንፈልጋለን። በተከበርኩበት ሰፈር የሆነ ነገር አድርገን እንዳይሆን። ኧረ ምን አደርጋለሁ? ራሳቸው ነው ያደረጉኝ እንጂ አሁንም በሴት ጉዳይ ብቻ እንዳይሆን። ኧረ አይደለም በእናትህ እንዴ፣ ይሄ በስራ ጉዳይ ነው። ደግሞ እኮ የቆየ እኮ ነው። ታዲያ ይኸውልህ የወጋ ቢረሳ የተወጋ። አሁን እኮ ሁሉም ነገር አበቃ። ምህረት ትመጣለች፣ ተሰብስበን ቁጭ አልን። በማዳበሪያ ነው የምትሰበሰበው? ሄደ ያው ባለፈው ዕለት ያቺ ማናት ስሟ እንደሷ ተበጠበጥኩ አዘንኩ ምናምን የምትለውን ነገር ደግሞ አሁንም በምህረት እንደዛ ብታረግ ነግሬያለሁ። አንተ ኧረ ምላሰ ጥቁር ነው በእናታችሁ። እስቲ ቱበልልኝ እንኳን ቢያንስ። ለአንተ ምን አይነት ክፉ ምኞት ምን አይነት ሰው ነው? ኧረ ዘርበል በእናትህ። ምን ነው? አንድ ጓደኛዬ ናት ምንም ሳታማክረኝ ከውጭ ሊመጣ ነው እያለች። ደስ ይላል። ኦሬዲ ደግሞ እኮ ቤት ተከራይታለች፣ የሚቀበላት ሰው አግኝታለች ምናምን። እቺ ጉዳኛ የሆነ ምስጢርም አለ። ይገርማል። እንዴ አሁን ኦንላይን ነች። ዛሬ ማታ ወይ ነገ ነው የምገባው እያለች ነው። መልሳለሁ። መልሱን ያዘ። Thank you. ሰላም እንዴት ነው ደርሻት? እንዴት ነው ያምራል አይደል? ምን ቆያችሁ ግን? ምን የአዲስ አበባ መንገድ ታውቂ የለ እንዴ? ቁጭ በይ። በጣም እየደከመኝ ነው። እኔ ውስጥ ላስገባኝ። ቁጭ እሺ ነይ ቆንጆ ነይ እስቲ። ማሂ ምህረት ሰርፕራይዝ ሃፒ በርዝዴይ ማሂ ምንድን ነው ይኸው? እንኳን ተወለድሽ። አመሰግናለሁ የኔ ፍቅር። ግን ሰርፕራይዝ እንደማልወድ ታውቃለህ አይደል? አውቃለሁ። እኔም ያንን አስቤ ነው ኬክ ክሬም ምናምን ከምንል በሀገራችን ባህል አምባሻ አምጥተን እንቆርስላት ያልኩት ያው ለማስታወስ ያህል ነው አይደል? ግን ለምን እንደዚህ እንደምወድ ታውቃለህ? ለምንድን ነው አላውቅም። በቃ የምወደውን የምጠላውን ሁሉም ነገር ታውቃለህ። አንተ ማለት እኮ እኔ ራሴ ማለት ነው። የኔ ልጅ
ሰላም እንዴት ነሽ? ምን ልታዘዝ? ኤልሳቤጥ እባላለሁ። ካላስቸገርኩ ሳሚን ፈልጌው ነበር። ሳሚ የለም ዛሬ ትንሽ ይቆያል። ምን ልታዘዝ ታዲያ? እኔ ምን ልርዳሽ? የተበላሸ ዕቃ አለ እንዴ? አይ የለም፣ አንተ የቅርብ ጓደኛው እንደሆንክ ተነግሮኝ ነበር የመጣሁት። እና ተቀመጫ። ችግር የለውም፣ ሳሚ ሲኖር ይሻላል። አይ እሱ እንኳን ዛሬ የሚመጣ አይመስለኝም። የሆነች ፕሮግራም ቢጤ ሳትኖረው አትቀርም። ፕሮግራም? የምን ፕሮግራም? አዎ ብዙም እንኳን ፕሮግራሟ በቂ ባይሆንም የፍቅረኛው ልደት ነው። ያው እኔን ራሱ እንደዛ ልጅ ሃፒ በርዝዴይ ሲያስጨምጭሙኝ ቆይቶ አሁን እኮ ነው ስራ ራሱ የከፈትኩት ገና። እና ታዲያ እኔ ምን ልርዳሽ? አይ በቃ ሳሚ ሲኖር ይሻላል። ይሻላል? በቃ እሺ። ምን ታደርጊያለሽ? ከስራ እየወጣሁ ነበር። አንተ ምን ታደርጋለህ? እኔ ወክ እያደረኩኝ ነው። እንዴ ማሂስ? ማሂ ቤት ተኝታለች። እና እሷን ቤት አስተኝተን አንተ እዚህ የምትንጎማለን? እሷ እኮ ለሀገር ለምድሩ እንግዳ ነች። ያው አንዳንዴ ብቻሽን ወክ ማድረግ አምሮሽ አያውቅም? ሰላምዬ ገና ካሁኑ እንደዚህ መሰላቸት አይከብድም? ለአንተ ብላ መስሎኝ ሀገሯን ትታ የመጣችው ደግሞ የወጣት አሮጊት ታደርጋል። እኔም እኮ ለሁለታችን ደስታ ስል ነው እንደዚህ ብቻዬን እየተንከራተትኩላት ያለሁት። ደግሞ እኔ መሰለ አግኝታ ነው እንዴ? ጠጥታን እንዴ ሳሚ? እንዴ ባይሆን አሁን ምርጥ ሀሳብ አመጣሽ። ለምን ሁለታችን ጎንጨት አንለው? ሳሚ በጤና ነው ወይስ ፕራንክ ነው? በል ጓደኛዬ ብቻዋን ነች፣ ወደ እሷ ብሄድ ይሻላል። አንተ እንደሆነ በጤና ይሁን አይታወቅም። ዋው በጣም የምትገርሚ ጓደኛ ነሽ። እሺ ቻው። እንዴት አላችሁ ምጣዶች? እንዴት አላችሁ ኤሌክትሮኒክስ እቃዎች? እኔ በጣም ደህና ነኝ። በጣም ምጣድ አባይ ደግሞ አንተም ብሎ ሰላም አይ። እኔ ደግሞ ምን አጠፋሁ? አንተ ወይ ምን ያላረከዋለ? ገና ተረጋግቼ ቁጭ አልኩስ እየሮጥኩ፣ በቃ ተረጋግቼ ደግሞ ቆምኩስ እየሮጥኩ። አረ ልቤን አደከምኩ እኮ። ለምን ነው ስነ ስርዓት ማትይዘው? ስለምን ማቆም ስለምን መሮጥ ነው የምታወራው? ቆይ ምህረትን የምርህን ትወዳታለህ እንዴ? እንዴት እንደዛ ልትል ቻልክ? እየቀለድኩ አይደለም። ትወዳታለህ ወይ? እንዴ በጣም አርጌ ነው የምወዳት። የምርህን ነው ግን? እሷ ማለት እኮ ለአፌ ብዬ ለምን አትመጭም ባልኳት በጥቂት ጊዜ ውስጥ የተደላደለ ህይወቷን ጥላ የመጣች ነች። የምር ባይሆን ኖሮ የሻይ ማሽኑን ከዚህ ሻጋ አርጌ ይዤላት ሄድ ነበር። እንዴ በቃ በዚህ ታውቃለህ እኮ አንተ ነህ እንደዚህ ሄድከው? አዎ በል በወሰደ እጅግ መልሰህ እንድታመጣው። ምን መልሰህ እንድታመጣው? ኧረ ተው አንተ ደግሞ እንዴ ቁርስ እንዴ ምን ሆነ ነው? ይማዬ እንዴት አልሽ? ደግሞ ምን አደረኩሽ? ሰውዬሽ ቀልድ አይሉት ምን መንገድ ላይ አግኝቶ ሲያስቀኝ ነበር። ስለሱማ ሲወራ አይደለም መዞር ትቆለመመልሽ። ቆይ እንዴት ዋልሽ? ሰላም መጣሽ? አይቀልም ከጉርፊያ? እሺ እንኳን ደህና መጣሽ። ብታይ መንገዱ ከመጨናነቁ የተነሳ ከባለ መኪናው ይልቅ እግረኛው በሚቀድምበት ፍጥነት ነው ተቻኩዬ የደረስኩት። ለጓደኛ የሚከፈለ መስዋዕትነት በቃ እንደዚህ ነው። ጓደኛ ያልሻታ ዝጊ። ለምንድን ነው ቸኩልሽ የጠራሽ? ምን መሰለሽ ሰላምዬ፣ አንድ ነገር ላማክርሽ እኮ ፈልጌ ነበር። ወሬ ሲሆንማ ድካምሽ ራሱ ይለቅሻል። እንግዲህ በቅርቡ ሳልሞሸር አልቀርም። ምን ሳሚ እንገባልሽ? ኧረ አላለኝም። እሱ እስከሚለኝ ከምጠብቅ እኔ ለምን አልጠይቀውም ብዬ አስቤ ነው። ምን እያልሽ ነው? እንግዲህ ቤቱንም ተከራይቻለሁ። እቃ ደግሞ ቀስ ቀስ እያልኩኝ አሟላለሁ። ከዛ ደግሞ እንዴ አቁሚ። ምንድነው እንደዚህ መቻኩኝ? ግን ስለ ትዳር በዩ ስለ ቀለበት ስላልሽው ነገር ነግረሽዋል? አልነገርኩትም፣ ግን በቅርቡ መስማቱ አይቀርም። እኔና እሱ እኮ ሳናወራ የምንግባባ ሰዎች ነን። ብቻ በአንድ ወር ግፋ ቢል በሁለት ወር ጊዜ ውስጥ እንጋባለን ብዬ አስባለሁ። አንቺ ልጅ ምን ሆነሻል? ምንድነው የያዘሽ? ከውጪ እኔን ሳታማክሪ መጣሽ፣ ቤት ተከራየሽ። ፍቅር ነው፣ ሌላ ምን ይዘኛል? እኔ ከሳሚ ተለይቼ መኖር አልችልም። እንደውም አንድ ነገር ልንገርሽ። ምንድነው ደግሞ የምትነግሪው? ይቅርታ ግን እኔ ሳሚን ሳየው ፍቅረኛ እንጂ ባል ሊሆን የሚችል አይመስለኝም።
ምን ማለት ነው? ማለቴ ፍቅረኛ እንጂ ባል መሆን አይችልም ማለት ነው። አልገባኝም። በመጀመሪያ አንቺ ስለ ባልስ ሆነ ስለ ትዳር ምኑን አውቀሽ ነው? ይኸውልሽ ትዳር ማለት የሶስት ነገሮች ውህደት ነው። የነፍስ የስጋና የመንፈስ ቅዱስ። ትዳር የሚሆነው እነዚህ ሶስቱ ነገሮች ሲሟሉ ነው። ገባሽ? ዝም ብለሽ እንደ መዋኛ ገንዳ ዘው ብለሽ የምትገቢበት ነገር አይደለም። ኦሆ በጣም ጨቀጨቅሽኝ ታውቀሻል። በቃ እንደዛ ከሆነ ሁሉንም ደውዬ አማክረዋለሁ። ውይ በቃ አታድርቂ። እዚህ ነው ማድረው። አንቺን በባዶ ቤት ብቻሽን ከምታድሪ እዚህ ነው የምታድረው? ምን የመሰለ እራት እንደምሰራልሽ አታውቂም። ወይ ግን ዛሬ ምን ሆነ? አልተደበረም? አይ ምን ያው አንዳንድ ቀን ይደብር የለ እንደዛ ነው። ምን ነው ያልሆነ ነገር ውስጥ ገባህ? ምን ማለት ነው ደግሞ? ስራህን ታውቀው አይደል? ወጥ ረገጥኩኝ ለማለት ነው። ቆይ አንድ ጥያቄ ልጠይቅህ እስቲ። አንተ ኤሌክትሪክ መሆኑን እያወቅህ ዘለት ጨብጠዋል? በፍጹም። እንዲሁም በቴስት ላይ ቼክ ካላደረግኩ በስተቀር አልነቀው። አንተ ሞኝ ነህ እንዴ? እንዴት ኤሌክትሪክ ይደፈራል ዝም ብሎ? እና እንዴትስ ወጥ ዝም ብሎ ይረገጣል? እና እሺ ቆይ አሁን ምን ሆነ ነው? እሺ ይኸውልህ ምን መሰለህ፣ ዛሬ ማታ ለጥብቅ ጉዳይ እፈልግሃለሁ ብላ ምረት ደውላልኝ ነበር። እና ታዲያ ይሄ ምን ያስጨንቃል ታዲያ? ይኸውልህ እንደዛ ቸኩላ ከውጭ መምጣቷን ሳይ ቤት መከራየቷን ሳስብ እንደገና አንዳንድ የምታሳየኝ አክቶች በቃ ወደ አንድ ነገር ብቻ እየመሩኝ ነው። ደግሞ እሱ ምንድን ነው? ትዳር ነዋ። ታዲያ ይሄ ምን ያስጨንቃል? ምን ያስጨንቃል? እና ስማ፣ ትዳር ማለት እኮ በጣም ከባድ ነገር ነው። ትዳር ማለት ቅዱስ ነገር ነው። ዘለህ ቅዱስ ነገር ይነካል? አይነካም። ምን ቅዱስ ስላለ? እፈራለሁ ማለት እፈራለሁ ነው። ደግሞ ስራህን ስለምታውቀው ትዳር ያስፈራኛል ማለት ያባት ነው። ቆይ ለምንድን ነው ያስፈራኝ? ይኸውልህ ይሄ ኤሌክትሪክ ውሃና እሳት አለው። ተሳስተክ ውሃውን ብትነካ ምንም ላይልክ ይችላል። ግን በተቃራኒው ተሳስተክ ኤሌክትሪኩን እሳቱን ብትነካው አፈር ድሜ ነው የሚያስበላ። አሁን አንተ ነህ ለኔ ስለ ትዳር የምትመክረኝ? እንኳን ለኔ ስለ ትዳር ልትመክረኝ ቀርቶ ስለምትሰራው ኤሌክትሪክ እንኳን የምታውቀው ነገር የለም። ለቻው እባክህ። ቤትሽ አልቆልሻል። ከዚህ በኋላ መረካከብ ነው። በጣም ነው የማመሰግነው። ለዚህ ያበቃን ፈጣሪ ይመስገን። ደግሞ በጣም አሪፍ ጊዜ ነበረን። ቴንክ ዩ ሶ ማች። እሺ ምንም አይደለም። ምን ያህል ቤተሰብ ቢኖርሽ ነው ይሄን ያህል ልትሰሪ? እንዴ ምን ችግር አለው ራሴ ብሰራ? አይ እንዴት ብቻሽን ማዝ ውስጥ መኖር በጣም ይከብዳል። ዋጣጭ ነገር ያስፈልግሻል። እንግዲህ እናስብበታለን። ይሻላል። እንዴ ኢብሳ እኮ ነኝ። ከዚህማ በፍጹም አይሆንም። ሳሚ ምንድን ነው? ይሄ ምንድን ነው? እንጃ አላመንኩም አይደል እኔ መሆኔ?
ሳሚ ተጫወት እንጂ ዝም አልከኝ። ምን ልበል? ሁሉም ነገር እኮ በጣም ግራ ገብቶኝ በጣም ገርሞኝ። ይኸውልህ ሳሚ እኔ ስላገኘሁህ እጅግ በጣም ደስተኛ ነኝ። እዚህ ቦታ ላይ ተቀምጬ ወደ ኋላ ሳስበው የመጀመሪያ ፍቅራችን ቀን ላይ እንዳለን ነው የሚሰማኝ። ጥፋቴን አውቃለሁ። ከጥፋቴ የተነሳ በፊት ምንም አይነት ክብር እንደሌለኝም ጭምር አውቃለሁ። ግን ደግሞ የመጣሁት አንተን ፍለጋ ነው። ይሁን ነገር በለኝ እንጂ ሳሚዬ፣ ዝምታ ገደለኝ። እኔ ምንም ማለት አልችልም። በቃ አንቺ የፈለግሽው ነው። እኔ እዚህ የመጣሁት ፍቅሬን አንተን ፍለጋ ነው። የሰበርኩብህን ልብ መልሼ ላድሰው ፈልጋለሁ። እንደገና አብረን መሆን እንችላለን። ስሜ ኤልሳቤጥ። ምን? ኤልሳቤጥ? በቃ እንደ ድሮ ኤልሲ አትለኝም እንዴ? እንደዛ ማለት አልችልም። እንዴት ነህ? ሰላም፣ እንዴት ነሽ? ምን ልታዘዝ? እስቲ ምንድነው አሳይኛ። ቀደም በፍቅር ሰበብ አድርጌ ይሄን ምሳሌ አድርጌው ደፍቶኝ ነበር። ታዲያ ከመጠገን ጋር ምን ያያይዘዋል? ድጋሚ ይሄን ከፈታሁት እኮ ይደፋኛል ማለት ነው። ስለዚህ አልሰራውም። የኔም ነው እንዳመጣጥሽ ባመጣሽው ግርሽ ይዘሽው ትሄጂ። ሳይ ወንድ ይመስላል። ታዲያ ለእናቱ አንዱ ውስጥ እንደው ስራስ ምን ያደርግልኛል? በቃ ሲካፍቱ ወደ ቤቴ ቢዳ ይሻለኝ። ምንድነው ይኸውልህ? ምንድነው ይኸውልህ ነገር? እኔ እንጃ። የረሳሁትማ ነገር አለ። ምንድነው? እኔ እንጃ። ቆይ እንደዛ አዋክበሽ እፈልግሃለሁ የትም እንዳትሄድ ብለሽ የጠራሽ ለምንድን ነው? ምን ነው? ተረጋጋ። የመቸኮል እሺ መብራቱን አብረው መብራቱን ቱ ምን አረገ? ይልቅ ውሎ እንዴት ነበር? ውሎ እንኳን ትንሽ አሰልቺ ነበር። ያንቺ ግን ሳስበው በጣም ያማረበት ነበር። በጣም ቆንጆ ነበር። ግን ናፈከኝ። አልደወልክልኝም ሙሉ ቀን። ታዲያ ለምንድን ነው አንቺ ያልደወልሽልኝ? ከናፈኩሽ እኔማ ከሰው ጋር ትሆናለህ ብዬ እንዳረብሽ ብዬ ነው። የኔ ቆንጆ ለአንቺ የሚሆን ጊዜ አላጣም። እሺ ፈለግሽ ሰዓት ስናፍቅሽ ደውይልኝ። እሺ አንድ ነገር ብጠይቅህ አትቀየመኝም? አልቀየምሽም። ምንድን ነው? እሺ መጀመሪያ ቃል ግባልኝ። ይህ ትንሽ ጠጠር ያለ ሳይሆን አይቀርም። እሺ ቃል ገባሁልሽ። ለምን አንጋባ? ማለት የምርሽን ነው? ያው ገና ብዙ ነገር ይጠብቀናል ብዬ እኮ ነው። ከውጭ የመጣሁት ህይወታችንን አብረን እናስተካክላለን ብዬ አይደለም እንዴ? ድካሜ ለምንድን ነው ታዲያ? አዎ እሱ እንኳን ልክ ነሽ፣ ግን ያው ብዙ የምናስተካክላቸው ነገር አለው ብዬ እኮ ነው። ለእኔ እናንተ ህይወት መስተካከል ብዬ አይደል እንዴ ከውጭ ድረስ መጥቼ እሺ አልኩሽ። እሱን ተይው፣ ትንሽ ጊዜ ስጭኝና ከዛ በኋላ ሁሉንም ነገር እናደርገዋለን። እኔ የምለው ያ ነገር የት ነበር? ሙሻና ባቡሻ የሚተቃቀፉት ከጋብቻ በኋላ ነው። ከጋብቻ በኋላ? ሳንጌ እንዴት ነው? ቆይ ካፌ ወይ ሌላ ቦታ መገናኘት አንችልም ነበር እንዴ? የድሮ ትዝታችን በትንሹ ማስታወስ ከቻልን ብዬ እኮ ነው። ምንም አይነት ምቾት አልተሰማኝ። በንጹህ ሊና እንድናወራ ስለፈለኩ ነው እኮ። ግራ የገባኝ እኮ እሱ ነው። ምንድን ነው የምናወራው? እንዴ ሳሚ፣ እኔ እናንተ ስንት ማውራት የምንችላቸው ነገሮች አሉ። ስለ ህይወታችን፣ ስለ ፍቅራችን፣ ስለ ልጅነት ትዝታዎቻችን ማውራት እንችላለን። እንዴ በትነሽ የሄድሽውን ነገር እንዲሁ በቀላሉ የሚሰበሰብ ይመስልሻል?
ይገባኛል ሳሚዬ። እኔ እኮ ከሀገር የወጣሁት ለኔና ለአንተ የተሳካ ህይወት እንዲኖረን ብዬ ነው። አሁን ደግሞ የመጣሁት ፍቅሬን ሳሚን ብዬ ነው። እባክህን ተረዳኝ። እንዴት ብዬ ነው ምረዳሽ? ምን እንዳደረግሽ ታውቂያለሽ? አውቃለሁ። ከአንዲት ልጅ ጋር ሲሪየስ የሆነ ሪሌሽንሺፕ ውስጥ እንዳለህ አውቃለሁ። ግን ምንም ቢሆን ምንም የኔና የአንተን ያህል ሊሆን አይችልም። ምን እያልሽ እንደሆነ ግን ታውቂዋለሽ? አንዲት ሴት ያልሻት ልጅ ምህረት ትባላለች። እሷ ስለ ወደፊት ህይወታችን እቅድ እያቀደች ያለች ልጅ ናት። በቅርቡ ስለ ሰርግ ታስባለች። ልንገርሽ። ሰርግ? የምን ሰርግ? አንተ ማግባት የምትችለው እኔን ነው። የልጅነት ፍቅረኛን ለአንተ ስትል በሰው ሀገር የተሰደደችውን። ድሮማ ላገባት የምፈልጋት ፍቅረኛ ነበረች። ግን እምነቷን ክዳ ማህተቧን በጥሳ ከኔ አጠገብ ጠፍታለች። ያለንን የፍቅር እምነት አጉድለሽ፣ በዚህ ላይ ደግሞ እኮ ስትወጪም የራስሽን ህይወት ጀምረሽ ነበር። ተይኝ ሳሚ፣ በእግዚአብሔር ሳሚ፣ ተይኝ። እንዴ አንቺ ተነሺ ሳሚ፣ እባክህን ስለ ልጃችን ስትል። ምን? ስለምን ልጅ ነው የምታወሪው? አዎ ሳሚ፣ እኔም አንተም ልጅ አለን። በሰዓቱ እኔም አንተም ልጅ ማሳደግ ስለማንችል እርግዝናዬን ደብቄ በሰው ሀገር ተሰደድኩ። ልጅቷንም እዛው ነው የወለድኳት። እና እኔ ልጅ አለኝ? እሺ ሳሚ፣ አስጨነቅኩ አይደል? ዱብዳ አደረኩብህ አይደል? ይኸውልህ ሳሚ፣ የሚያስጨንቅ ነገር ስለኔና ስላንተ ከሆነ የፈለክበት ሀገር ሄደን በሰላም መኖር እንችላለን። የምትናገሪው ነገር እኮ ከህሊናም በላይ ነው። ምኑ ነው ከህሊና በላይ? ይልቁንስ ነገሮች ሳይወሳሰቡ የሆነ ነገር እናድርግ። ከዚህ መሄድም ካለብን እንሄድ። እባክህን ኤልሳቤት። ኤልሳቤት? ይቅርታ ኤልሳ። እሺ ለምንድን ነው ይቅርታ ያደረክልኝ? ለምንድን ነው ከመሬት ላይ አንስተህ በጉያ ያሸሸከኝ? እኔ ይቅርታ ያልኩሽ ከዚህ በፊት ስለበደልሽኝ በደል እንጂ ምን አወራን? ምን ተነጋገርን? እሺ ድጋሚ ተንበርክኬ መሬት ላይ ይቅርታ ልጠይቅህ? እሺ እኔ አንተን የኔ ለማድረግ ምን ማድረግ አለብኝ? እንዴት ልጅ እንዴት በአንዴት እንዴት ሁሉም ነገር በአንዴ ይሆናል? አማረልኝ ተስተካከለልኝ ስል እንዴት በአንዴ እንደዚህ ሆነ? ሁለት ነገር ሰው በአንዴ እንዴት እንደዚህ ይችላል? ኤልሳ ከየት መጣች? ያቺ ምስኪን ምህረት ደግሞ ትደውላለች። ምን ሆነ ነው ትላለች። ምን ሆኜ ነው? ቋንተ ያማሃል እንዴ? ማደሩን ስደር
በሩን አዘጋም ቁልፉን ሳታነሳ በእናትህ ተወኝ። ማታ የሌለ ሙድ ውስጥ ስለነበርኩኝ በቃ ምን እንዳደረኩ ራሱ ብዙ ትዝ አይለኝ። ደግሞ ምን ሆነ ነው? ኧረ ቀስ በል እንደ አንተ ራሱ ምን ሆነ ነው? አንተ ልጅ ግን ከራስህ የተጣላ ይመስለኛል። ሰው ከራሱ ጋር ሲጣላ ሁሉ ነገር ቅዠት ነው የሚሆንበት። እኔ ለአንተ ቅዠት ካለብህ ሄደና ቤትህን ጸበል ምናምን አስረጭ። እኔ ቅዠት የሚባል ነገር የለብኝም። እሺ አሁን ተነስ። እኔ ይሄን ፍራሽ ያመጣሁት ደክሞኝ ስመጣ ለማረፊያ እንጂ እንዳንተ እንደዚህ እንደ ፔኒሱን እንድጠቀምበት አይደለም። ይሄ ቁልጭ ጨረሰው ፍራሽህን እዛው መጠቀም ራስ ትችላለህ። እሺ ኧረ ቆይ ተረጋጋ። ኧረ ዘር በል። አንተ ይሄን አለኝ ብለህ እንደዚህ አቧራ ታነሳለህ እንዴ? በላውን አርፈህ ቁጭ በል። ደግሞ ኤልሳ የምትባል ልጅ ታውቃለህ? ትናንትና አንተን ፈልጋ መታ ነበር። አሁን ኤልሳን አላስታውሳትም ልትል ነው? እድሜ ልኬን ስታስለቅሰኝ ስታሳዝነኝ የኖረችው ሴት ናት። የጉድ ሀገር እና መጣች አገኘኋት ነው የምትለኝ? አዎ መጣች አገኘኋት። እና ምን አለችክ? ይቅርታ አድርግልኝ ብላ እግሬ ስር ተንበረከከች። እሺ አንተ ምን አልካት? በቃ ይቅርታ አድርጌልሻለሁ አልኳታ። ምህረትስ? ምህረት ደግሞ እንጋባለች። እና ታዲያ አንተ ምን አልካት? ትንሽ ጊዜ ስጭኝ እናስብበት አልኳት። ቆይ አንተ ምንድን ነው የምትፈልገው? እኔ እንጃ አላውቅም። ይሄ እኮ እቃቃ ጨዋታ እኮ አይደለም፣ ህይወት ነው። የምትፈልገውን ፍላጎትን ማወቅ መቻል እኮ አለብህ። መጀመሪያ ጊዜ በቃ ምህረትን አገባታለሁ ብዬ አስቤ ነበር። አሁን ኤልሳ ስትመጣ ደግሞ በቃ ጥርጣሬ ውስጥ ገባው። ምን እያልክ ነው ያለው? ኤልሳ የመጀመሪያ ፍቅርህ ብትሆንም ምህረት ግን ፍጻሜ ግን ይሄን መርሳት የለብህም። በቃ መጀመሪያ ከምህረት ጋር ልጋባው አስቤ ነበር። አሁን ኤልሳ ስትመጣ ግን እኔ እንጃ በቃ ሐሳቤ ሁላ ተበታተነ። አንተ ሰውዬ ግን እርግጠኛ ነኝ አብዳሃል በቃ። እንዴ ቆይ ዛሬ ከየት ተገኘሽ? ዛሬ እኮ ካላንደር ይዘጋል፣ የእረፍት ቀን። ወይ አይገርምሽም? እኔ እዚህ ሀገር ከመጣሁ ጀምሮ የቀን አቆጣጠሩ ራሱ እኮ ጠፍቶብኛል። እዚህ ቁጭ ብለሽ ምን ያርክሽ? የሰርግ ልብሶችን እያየሁ እኮ ነው ከኢንተርኔት ላይ። እንዴት እንደምን የተደበቀኝ ነገር አለ እንዴ አንቺ? ወይ አንቺ ደግሞ ከአንቺ ምን ይደበቃል? ከሳሚ ጋር ስለ ሰርግ ስለ ጋብቻ ምናምን አወራንና እና ምን አልሽ? እሱማ ትንሽ ላስብበት ጊዜ ስጭኝ አለ። ላስብበት ማለት አማራጭ ልፈልግ እንደሆነ አታውቂ? ወይ ሰላም ደግሞ ዝም ብለሽ የሰው አይምሮ ውስጥ እስቲ መጥፎ ነገር አታስቀምጪ። ይሄ መጥፎ ነገር የማስቀመጥ ጉዳይ አይደለም፣ እውነቱን ነው የነገርኩሽ። አንቺ ይሄ ብለው ከሰሞሽ ብዙ ነው የምታወሪው፣ ወሬሽን አያልቅም። እንግዲህ እኔ ተናግሬያለሁ። ወሬሽን ተይና አሁን ምሳ ሰርተን እንበላለን። ተልሽ ሄሎ፣ እዚህ ስራ አካባቢ ነበርኩ። አንዴ ልትመጣ ትችላለህ? ማን የደወለው? ምህረት ናት። እና ወደ እሷ አልትሄድ ነው? አዎ ከቅድም ጀምሮ ስደውል ነበር። በቃ ወደ እሷ ሄድና አስጨርስ እንገናኛለን። ምን ማለት ነው ደግሞ? በቃ ሂድና አስጨርስ እንገናኛለን። እኔ ድሮም ለቃል ታማኝ መስለኝ ነበር። ሄሎ፣ ምንድነው እንደዚህ አጣድፍሽ ግን የጠራሽ? ያ ባለጌ ጓደኛስ አሁን እዚህ አካባቢ ቸው ነበር። እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውሎ እንዴት ነው አንቺ ጋር? ቢኒያም እዚህ ልቀልድ አልመጣሁም። እኔም እየቀለድኩ አይደለም። ድንገት እዚህ የጠራሽኝ እንግዲህ የሆነ ነገር ጭንቅላትሽ ላይ ተበጥሶ እንድቀጥልልሽ ከሆነ እኛ የሰው አንሰራም፣ የኤሌክትሪክ ብቻ ነው። እሺ፣ ያ ስነ ምግባር የጎደለው ጓደኛ የት ነው? ይቅርታ ተሳስተሻል። እኛ ውስጥ ስነ ምግባር የጎደለው አንድም ሰው የለም። ግን ድንገት ራስሽን ብትፈትሹ ጥሩ ነው። ትንሽ የስነ ምግባር ጉድለት ያለብሽ ይመስለኛል። ሰማኛለህ? ጓደኛዬ ማንም የላትም ብሎ ከሆነ እንዲየሆነ ያለው እኔን ሰላም ያድርገኝ። የማደርገውን እኔ ነኝ የማውቀው። እሷ ፊት ትዳር ይላል፣ በየአደባባዩ ከማንም ጋር ይዘላዘላል። እንዴ
ቆይ ስለምንድን ነው የምታወሪው? ደግሞ ድምፅሽን እንዲቀንስ እያልሽ እኔና አንቺ ብቻ አይደል እንዴ እዚህ ጋር ያለ ነው እንዴ? ቀስ ብለሽ አውሪ እንጂ። እስከ መቼ ድረስ ነው አንተ የሱ ጠበቃ የምትሆነው? እስኪ መቼ ነው እውነቱን ብትናገር? እስኪ አንዴ እውነቱን አውራ። ምንድነው ቆይ እውነት የምትይዩ? እኔ ስለምታወሪው ነገር ምንም አውቀው ጉዳይ የለም። ጓደኛ በየአደባባዩ ይዟት እየተንዘላዘለ ስለሚዞረው ሴት ነው። ምን? ለምንድን ነው ስልክ ስደውል ያላነሳልኝ? መች ነው ደግሞ ስልክ ደውለሽ ያላነሳሁት? ሳሚ ግን እንጋባ ብዬ ከጠየቅኩ በኋላ በጣም እየሸሸኝ ነው ታውቀዋል። ኧረ ማሂ እንደዚህ አትበይ እንዴ! እኔ መች ኔቱ ጋር ነው የሸሸሁሽ? እንዴት ብዬ ስሸሻለሁ ማሂ? የሴትነት ባህል ወጉን ሁሉንም ነገር ትቼ እኔ ስለጠየቅኩ ነው አይደል እንደዚህ ሆንከው? ቆይ መጀመሪያ እኔን መች ሰማሽኝና? እዚህ ከመጣው መች በስነ ስርዓት አውርተኝ ታውቃለህ? እዛው ሆኜ በኦንላይን ብናወራ ይሻል ነበር። እዛ ሆኜ የምጠይቅህን ነገር በሙሉ እሺ ነበር የምትል። አየሽ አሁን ሁሉንም ነገር አመጣሽው። እኔ አሁን እምቢ ብዬሽ አውቃለሁ? ከአንቺ ቃል እንደው ፍንክች ብዬ አውቃለሁ? ማሂ ቤቱን ተከራይ ስትይኝ ዘልዬ ተከራየሁት እኔ አይደለም? እሺ ትልሻለሁ። እኔም እኮ እንደዛ መስሎኝ ነው እንጋባ ስልህ ቶሎ እሺ የምትለኝ ነው መሰለኝ። ቆይ ግን የውጭ ጉዳይ ነው እንዲያሳሰበ? ሁሉንም ነገር እኮ እኔ ነኝ የማስተካክለው። ማሂ እሱን እኮ አውቃለሁ። ታዲያ ምንድነው እንደዚህ ያስጨነቀ? እሺ ቆይ በእኔ አትተማመንብኝም? ኧረ እባክሽ እንደዚህ የሚባል ነገር የለም። ደግሞ መተማመን አለመተማመኑ እንደው ምን አመጣው? ታውቃለህ እኔ እናንተ እኮ የሚያጋባን ቤተሰብ አይደለም፣ ተጋቢዎቹ፣ ሙሽሮቹ፣ ደጋሾቹም እኛው እኮ። እኔ እኮ እሱን ብዬ ነው ትንሽ ጊዜ እንውሰድና እናስብበት ያልኩሽ። ያን ገጠማት ከሆነት ይልቃል። ጓደኛዬ ለምንድን ነው የቀረባት? ለጥቅም ሲል ነው? ከዛ ከተንደላቀቀ ህይወቷ ይዟት ይመጣ። ስለምን ጥቅም ነው የምትዩ? ጓደኛዬ እኮ ራሱን ችሎ የሚኖር ሰው እኮ ነው። ደግሞ ከማንም ሰው ጥቅምን አይፈልግም። ይኸውልሽ አቁም። ከዚህ በኋላ ስለ ጓደኛዬ ምንም ነገር ስታወሪ መስማት አልፈልግም። እሺ ይበቃሻል። እሺ እስከ መቼ ነው የምታስበው? እኔ እኮ የጋብቻችንን ቀን ሁሉንም ነገር ወስኜ ጨርሻለሁ። መች አሰብሽ? በቅርቡ እንዲሆን አስቤያለሁ። ቢያንስ በአንድ ወር ጊዜ ውስጥ ያው ወጪውንም ነገር ቢሆን አያሳስብም። የሚጠሩትንም ሰዎች ብዛት ዝርዝር ጨርሻለሁ። ያው የሚያስፈልጉ ነገሮችን ብዬ አስባቸውን ፎቶም አይቻለሁ። ስቱዲዮ ብቻ ሁሉንም ነገር ጨርሻለሁ። አይደል? ጥሩ ነው አይደል? ሳሚ እየሰማኝ ነው? አዎ በደንብ እየሰማሁሽ ነው። ስለዚህ በሀሳቤ ተስማምተሃል ማለት ነው? በሚገባ ተስማምቻለሁ። እኔ ግን አንድ ሀሳብ አለ። ለምን ሮማንቲክ አናደርገው ነገሩን? ማለት በቃ ይሄ መሰለቻቸት ምናምን የሚባለው ነገር እንዳይመጣ ከጋብቻችን በፊት ለምን ትንሽ አንራራቅ? በስልክ እናወራለን ማታ እንደ መጀመሪያ ፍቅራችን። ከዛ በኋላ ይህን እየተላመድነው ስንመጣ ጋብቻችን በጣም የጣፈጠና ያማረ ነው የሚሆነው። ምን ታስቢያለሽ? መሰለቻቸት እንኳን አይመስለኝም፣ ግን ሮማንቲክ ይሁን ካልክ እሺ አንተ እንዳልክ ችግር የለው። ይሄንን ነገር ለሰላም አግኝቼ እስክነግራት በጣም ነው የተከልኩት። አስበው እስቲ እንዴት ደስ እንደሚል። ለሰላም ልነግራት ጓጉቻለሁ እስካገኛት። ሰላም ወንድሽ። አቤት። ሶኬትን ቢብላይ ነበር። ያው ትክክለኛ ትዳሩን ስላላገኘ ነው። ምን አልከኝ? ትዳር ነው ያልኩክ። ሶኬት ትክክለኛ ባል ወይም ሚስቱን ካላገኘ በስተቀር አይሰራም። ስለዚህ በሌላ ቋንቋ አያስተላልፍም ማለት ነው። በህይወት ውስጥ ትክክለኛ ባልና ሚስት ካልሆኑ ማፋታት አለባቸው ማለት ነው? አዎ ሶኬቱ መቀየር አለበት። ትክክለኛ ግጣሙ ማግኘት አለበት። አሃ በጣም ነው የሚገርመው። እኔም ከሚስቴ ጋር አልተስማማውም። ስለዚህ መፋታት አለብኝ ማለት ነው? ኦ ሰውዬ እኔ ያልኩት ሶኬቱን ነው። ሶኬት ይስጠኝ። አንቺ ደግሞ ቤት ገብተሽ ነው? አልገባኝም። ቆይ በሩን ቆልፍ አይደል እንደ ወጣት ቤት ገብተሽ ነው? አዎ እንዴ እኔም እኮ ቁልፍ አለኝ። ረሳሽው እንዴ? አዎ እረስቸው ነው። ደስታና ድንጋጤ እኮ በአንድ ጊዜ ተደባለቀብኝና ሁሉንም ነገር አስረሳኝ። ድንጋጤ ይሁን ደስታውን ግን ምን አመጣው? ደስታውማ ምን መሰለሽ፣ ዛሬ ሳሚን አግኝቼው ነበር እና በሀሳቤ ተስማምቷል። እሺ ብሎኛል። ምን ሆነ? እሺ የሚልሽ ምን ሆናለሁ? ስለ ፕሮግራሙ ነው። ስለምን ፕሮግራሙ? ምን ማለት ነው? ስለምን ፕሮግራም ማለት በዚች አንድ ወር ጊዜ ውስጥ እንጋባ ስለ በቃ እሺ ብሎኛል። ተስማምቶልኛል። ምን ነው እንደዚህ በጣም ተገረምሽ? ምን ነው ተናደድሽ? ምህረት አንቺ እንደፈለግሽ ሰውዬሽን ግን ይሄን ፕሮግራም ያልሽውን ነገር የሚያራዝብበትን ምክንያት ስጪው። ይሄ ደግሞ ምን ማለት ነው? እንደውም ብቻ ብትሰርጁ ቆንጆ ነው።
ቆይ አንቺ ልጅ ዛሬ ምን ሆነሻል? ምንድነው የምትዘባርቂው? እኔ ተናግሬያለሁ። ሳሚ ባል መሆን አይችልም። እኔና ሳሚ ማለት እኮ በአንድ ጊዜ ውስጥ ተጋብተን ጎጆ ላይ መመስረት ደፋ ቀና ያለ እርስ ሰሚያልሽ ይሄ ጎጆ ትዳር ቀለበት የምትይው ነገር ቅዠትሽን ብታቆም ነው የሚሻልሽ። አንቺ ቆይ ምንድነው እንደዚህ ያደርግሽ? አይ የምታውቂው ነገር ካለ እኮ መናገር ነው። ነይ እንጂ ወዴት ነው የምትሄጂው? ሰላም አንቺ ሰላም ደግሞ እንደ ልጅነት ተጣናጫት ነይ ዘይኝሽ ዘይ ታውቃለህ በጣም በብዙ የልጅነት ነገሮችን ታስታውሰኛለህ። አንተ ማለት የልጅነት መስታወቴ እኮ ነህ። አቤት ታውቂያለሽ። አንቺ ደግሞ በጣም አቀናባሪ ወጥቶሻል። እባክሽ አቀናባሪ ስትል ማን ብዬ ላስታውቃት? እንደዛ አይባልም። አንቺ ሆነሽ ነው። ሚጣዬ እስቲ ደግሞ ለኔ ምስጠኝ ከአንዳንድ አባትሽ ስታገኘው ልጅሽ እንዴት ነሽ? ሰላም ነው? ደህና ነን። የልብ ጓደኛዬ ነች። አንዴ ማውራት እንችላለን? ሌላ ቀን ፕሮግራሙን ይዛቸው ይሻላል። ዛሬ ከኛ ጋር ነው ይሻላል። እሺ ስልክ ያለ አይደል? አዎ ዛሬ እሺ አየሽ አደባባይ ላይ አንድ ላይ አንታይ ስልሽ የዋስታሽ ምን ችግር አለው ሳሚ? እሷ ማናት? እሷ የሱ ጓደኛ ነች። እሱ እንዴት ነሽ? ሰላም ነው አለን። ከልደትሽ በኋላ ደግሞ እኔም ጠፋሁ አይደል? ቤትም መጥቼ አላውቅም። ኧረ ምንም ችግር የለም። እና ከመሸ ምን እግር ጣለሽ? መቼም ዕቃ ተበላሽቶብኝ ነው እዚህ ድረስ የመጣሁት እንደማትይኝ እርግጠኛ ነኝ። አዎ ልክ ብለሃል። አንድ ነገር ላማክርህ ነበር የመጣሁት። ምን ነበረ? ያው መቼም ሳሚ ካንተ ውጪ ጓደኛ የለውም። እኔም ከሰላም ውጪ ማንም ሰው የለኝም። ምን ብዬ እንደምነግርህ ራሱ አላውቅም። ሁሉንም ነገር ያው አንተ ታውቃለህ ብዬ አስባለሁ። እኔ ከዚህ ሀገር የወጣሁት በጉዲፈቻ ነው። የወሰዱኝ ሰዎችም አማርኛ እንዳይጠፋብሽ ብለው የኢትዮጵያ ኮሚኒቲ ትምህርት ቤት ነው ያስተማሩት። እዚህ ሀገር ማውቀው ዘመድ ወገን ያለሱ ማንም የለኝም። አውቃለሁ። ሳሚ ነግሮኛል። ከሱ ጋር የተዋወቅ ነው በኦንላይን ነው። እኔም ቤተሰቦቼን ስፈልግ እሱ ደግሞ ሁሉንም ነገር አውቃለሁ። ሳሚ ነግሮኛል በደንብ። አሁን የምጠይቅህን እባክህ በትክክል መልስልኝ። ምን ነበረ? ሳሚ ህይወት ውስጥ ሌላ ሰው አለ እንዴ? ማለትማ ፍቅረኛ አለው? ምን እያልሽ ነው ያለሽው? የሰሞኑ ሁኔታው በጣም ግራ ጋብቶኛል። እውነት ውስጤ ከመቼውም ጊዜ በላይ እየፈራ ነው። ግራ ገብቶኛል። ይሄን የሰይጣን ሀሳብ ከጭንቅላትሽ ላይ አውጪ። ቆይ ግን ምንድነው እንደዚህ እንድታስብ ያደረግሽ? ሁኔታው በሙሉ በጣም ተለዋውጦብኛል። ጭራሽ ድሮ ማውቀው ሳሚ አይደለም። እቤት አይመጣም፣ ስልኩ አይሰራም። ብቻ ነገሮች በጣም እያስፈሩኝ ነው። ተጨንቄያለሁ። አታስቢ፣ በቃ ነገ ወይ ዛሬ እኔ ጋር መምጣቱ አይቀርም። እኔ ያናግረዋለሁ። እሺ ግን ይቅርታ በጣም አስቸገርኩ። ኧረ ምን ችግር አለ? ከመሸ መጣሽ ደግሞ ቤት ደግሞ ምንም ነገር የለም። ሳልጋብዝሽ ልትሄጂ ነው? አበቃ። ምንም ችግር የለም። ሌላ ቀን እንገናኛለን። አመሰግናለሁ። በትናንቱ እንዳኮረፍሽ ነው እንደሆነ ስለ እኔ ኮርፈንተውና ስለ ዝግጅቱ ነው። ዝግጅቱ የምታከብጁ የምታቀዩ ማንሽሽ ታውቂያለሽ አይደል? አዎ እሱስ ልክ ነሽ። ኧረ እኔ የምልሽ ሳሚ ግን የጋብቻ ቀናችን እስኪደርስ ድረስ ትንሽ መራራቅ አለብን ያለኝ ለምንድን ነው? ሁሉም ሰው ከጋብቻ በፊት እንደዚህ ነው እንደሚያደርገው? እኔ በምን አውቃለሁ? ከዚህ በፊት አግብቻ አላውቅም ወይ ባለትዳር አልነበርኩ። እኔም እኮ እንዳንቺው ለዚህ ነገር አዲስ ነኝ። እኔ እንጃ አላውቅም፣ ግን ውስጤ በጣም ፈርቷል። ደግሞ ለምንድን ነው ፈር? እንደውም አንቺ ነሽ። ደግሞ እኔ ምን አደረኩሽ? አንቺ ነሽ። አንዳንድ ጊዜ ሳሚ ፍቅረኛ ነው እንጂ ባል አይሆንሽም ትኛለሽ። አንዳንድ ጊዜ ደግሞ ለምን አታየው ትኛለሽ። አንቺ ነሽ እንደቀባጀር የምታረጊው። አንቺ ደግሞ እኔ የምለውን ሁሉ ትሰሚያለሽ እንዴ? እኔ ብዙ ጊዜ የምለውን አላውቅም፣ ብዙ አትስሚ። ምን ማለት ነው? እና ማንን ልስማ? ሰላምዬ ደግሞ ካላንቺ ማንም እንደሌለኝ ያወቅሽ። ቆይ ምንድነው ያላንቺ ሰው የለኝም ማለት? ሳሚ ሰው አይደል?
ኧረ እንደሱ ለማለት ፈልጌ አይደለም። እኔ የምልሽ ግን ሰላምዬ፣ ቆይ ባል ምን አይነት ነው? ማለቴ ባል ምን አይነት ወንድ ነው? ሴት አብደስ አታሳብጂ በከዚህ ቤት አይደለም የምሬድ እኮ ነው። ባል ምን አይነት ወንድ ነው? እስኪ ንገሪኝ። እንዴ ዛሬ ምንድነው የመዘጋጋቀል ነው? እንደውም እንደሱ ቢሆን በጣም ጥሩ ነበር። ማለት ከዓመት ውስጥ አንዱ ቀን በፓርላማ ተመርጦ የፈለከውን ሰው ማናገር ባትችል ለምንድን ነው ተጨማሪ ሌላ ቀን ተጨምሮ ጭራሹን ባታናግረው? ኦሆሆ ዛሬ ጫን ያለ ነው። ምንድነው በሰላም ነው? ምን ሰላም አለ እንዴ? ቆይ ግን አንተ እንደዛ አበድኩልሽ ከነፍኩልሽ ብለህ ከውጭ ሀገር እዚህ ድረስ አስመጣት። ቤትም እንደተከራይ ያረካት። ከዛ ደግሞ ይባስ ብለህ ስለ ትዳር እንደታሰብ አረካት። አሁን ደግሞ ይሄው የዋሽ ተሆነ ጠፋህባት። ምንድነው አንተ ልጅ እያወራ ያለው? ቆይ መቼ ነው ሰው የምትሆነው? የምትፈልገውን ፍላጎትህን ግን የራስን ፍላጎት ታውቀዋለህ? ማኔ ምን እኔ ትለኛለህ? ሌላውን መንታ ወንድምህ እዚህ ጋር አለ። አንተና ሌላ ሰው ማን አለ እዚህ ጋር? ቢኒያም እንደዚህ አይነት ነገር አትናገር። ከማንምና ከምንም በላይ እኔን ታውቀኛለህ አይደል? እኔ እንደውም አሁን ማላቀቅ አዲስ ሰው ሆነብኝ። ቆይ ግን ሰው እንደውም ለምን ስራ ቦታውን ሁሉም ነገር ይቅርብኝ? ለምን ጸበል ይዤ ካልሄድም? እንደውም ይሄ ያለበት አባዜ እኮ ለቀቅ ሊያደርግህ ይችላል። ምን የታመመ ሰው መስላለሁና ነው ጸበል እንሂድ የምትለው? የታመመ ሰው ብቻ እኮ አይደለም የሚሄድ። አንተም ደግሞ ባያመህ ኖሮ እንደዚህ ትሆን ነበር እንዴ? ቆይ ዛሬ ስለምንድን ነው የምታወራው? ግን አውቀኸዋል የምታወራው? አንተማ በደህና ጊዜ ለይቶልሃል። ባለፈው ዕለት ኤልሳቤት፣ ከዛ ሰላም፣ አሁን ደግሞ ምህረት መጣች። ምህረት መጣች? ምን አልካት? ምን አለች? ብዙ ነገር ነው ስላንተ አውርታኝ ሄደ። እንደውም እኔ ሳሚ ሲመጣ አናግረዋለሁ ብያት ነው ተረጋግተኝ። ቆይ ግን አንተ እስከ መቼ ነው እንደዚህ የምትሆነው? ሁሌ ድብብቆሽ ህይወት። ፍላጎትህን ታውቀዋለህ? ምን እንደምትፈልግ ታውቃለህ? ምንድን መሰለህ የምፈልገው? ያው በቂ የሆነ ሰው ያስተናግድሻል፣ ቤቱም ውጭውም። ያው እንግዲህ እንዳልኩሽ ያልተካበደ ቀለል ያለ ፕሮግራም እንዲሆን ነው የምፈልገው። ችግር የለውም። ይሄ የኛ ስራ ነው። ለልደት፣ ለሰርግ፣ ለተለያዩ ዝግጅቶች በማዘጋጀት ጥሩ የሆነ ልምድ አለን። እንደዛ ከሆነ እሺ፣ ባልኩሽ ቀን ይደርሳል። ወረፋ ሌላ ሰው ምናምን የለም? የለውም። ያው ቢሮ ነኝና ቅድመ ክፍያና ሌሎች ማሟላት ያለብሽን ነገሮች አሟልተሽ እኛ ደግሞ ዝግጅቱን እንጀምራለን። እሺ፣ በጣም ቴንኪው። እሺ፣ አመሰግናለሁ። መልካም ቀን። እሺ። ይቅርታ ነኝ መቤት። ከማን ነበረ ስሟ? ከሰራ ቤት ውጪ ምህረት። አዎ የአንድ የቀለበት ፕሮግራም አላትና እሱን ዲኮር እንድናደርግላት ጠርታን ነው። ቀለበት? የሚገርምሽ እኔም በቅርቡ ታርጋለኝ። ከፈለግሽ ቢዝነስ ካርድሽን ሰጥሽኝ ልደውልልሽ እችላለሁ። ኦኬ፣ ደስ ይለኛል። ኦኬ፣ ቴንኪው በጣም እሺ፣ አመሰግናለሁ። ታውኝ እኔ ማለት ነው በቃ ተከተለኛ አልኩህ አይደል? እንዴ ምንድነው? ምን ሆነ ነው? አንተ ያማል እንዴ? ምን ሆነ ነው? ባያመኝ ነበር ነገር ለጓደኛ ከፍቅር ይልቅ ይኸው ዛቻን ሰጠው። ይሄ ሰውዬ ጤነኛ አይደለም እንዴ? ምንድነው የምታወራው? እኔ ስለ ምህረት በጣም እያሳሰበኝ ነው። ምህረት ደግሞ ምን ሆነች? እሷ እዚህ ባሌ ብላ ቁጭ ብላ ትጠብቃለች። አንተ እዚህ ከማንም ጋር ትንዘላዘላለህ። ምን ማለት ነው ትንዘላዘላለህ ማለት? ከማን ጋር አይተኸኝ ነው? ታዲያ ሰሞኑን ለምንድን ነው አድራሻህን አጥፍተህ ከኔን ራሱ የተሰወርከው? እኔ ራሴ ፈልጌ ማግኘት አልቻልኩም። እሱማ በጣም ደብሮኝ ስለነበረ በቃ ማንንም ላለማውራት ስል ነው ስልኬንም እኔንም አጥፍቼ የጠፋሁት። ሰሞኑን ብቻዬን ነበር የነበርኩት። ኤልሳንም አላገኘኋትም እያልከኝ ነው? ኧረ በፍጹም ኤልሳን አላገኘኋትም። እንዴ ምን ነው? እስቲ ማለሽ ይሄው ሰላም አራንተ ተነስተሽ እንዴ? ተነሽ እንጂ ዛሬ አልመጣም ብዬ ቴክስት አድርጌላችኋለሁ። እዚህ ተኝቼ ማለት ነው። እኔ ራሱ ጭንቅላቴ ሊፈነዳ ደርሷል። ማታ ያለ ገደብ የገለበጥሽ አልኮል ነው። እራሱ አይደለም እባክሽ፣ ጭንቀቱ ነው። ማታ ብዙ አወራን አይደል? ወዳለፈው ነገር መመለስ አያስፈልግም። ሰላምዬ ግን እኔ አንቺን በደንብ አድርጌ ነው የማውቅሽ። የሆነ ነገር እንደደበቅሽ ነው የሚሰማኝ። ምንድን ነው? ኧረ እኔ ምንም አልደበቅሽም። ለአንቺ መቼም ይሄ ነው ብዬ አልነግርሽም። ታውቂያለሽ የኔን ህይወት። እባክሽ ንገሪ፣ ምንድን ነው? እኔ ትዳር እወዳለሁ፣ አከብራለሁ፣ ግን አንዳንዴ ትዳር ይደብረኛል። ለምንድን ነው የሚደብርሽ? እኔ እንጃ አለ አይደል፣ ከተማው ላይ የምታየው የምትሰሚው ነገር ደስ አይልም።
ደግሞ አንቺም እንድትጎጂብኝ አልፈልግም እኮ። እኔ ለምንድን ነው የምጎዳው? እንጃ። ሰላም እባክሽን ያየሽው የሰማሽው ወይ የምታውቂው ነገር ካለ ንገሪኝ። ሳሚን ከሌላ ሴት ጋር ሳላየው አልቀርም። መቼም ፈልገሽ አታጥኝም እ ምንድን ነው ዝምታው? ምን አሞሻል እንዴ? ዛሬስ ጫን ያለው ነው። ቆይ ግን አንቺ እንዴት ነህ? ሰላም ነው ወይ ብለሽ ሰላሚን አታጣሪም? ሰላም መሆንንማ ይኸው እያየሁኝ አይደል? ዛሬ በግራ ጎንሽ ነው የተነሳሽው መሰለኝ። ቀኝን ሳጣ ምን ላድርግ ብለህ ነው? ቀኝን ሳጣ ማለት ደግሞ ምን ማለት ነው? ቆይ ግን ሳሚ እኔ ላንተ ያን ያህል መጥፎ ሴት ነኝ እንዴ? ፍቅር ያ ሁሉ ነገር የውሸት ነበር? ምንድነው የምታወሪው? እኔ እኮ አንተን ብዬ ነው ከዛ ድረስ እዚህ መጣው። እዚህ ወገን የለኝ፣ ዘመድ የለኝ፣ ማንም እኮ የለኝም። ምህረት ማንሽ ማይ ስሜን አቆላምጦ መጥራት አይደለም እኔም ድምጼም ሁሉም ነገር አስጠልቶሃል አይደል? እስኪ አንድ ነገር ልጠይቅ። እንደ ስሜ ሁሉንም ነገር ረስተሃል ወይስ የኔ እናንተ ግንኙነት እንደነበረ? ሁሉንም ነገር ታውቂ የለ እንዴ? አንቺ ማለት ምህረት ነሽ? ምህረት በሆነ እንደዚህ አውራሽ ነበር? እና ማንኛሽ? ኤልሳቤጥ። በሰው ህይወት ገብቶ ግን መበጥበጥ አይከብድም? በምህረት ህይወት ወይስ በሳሚ? ሁለቱም አንድ ናቸው። ግን ምህረትን ብታውቂያት እንደዚህ ባላልሽ ነበር። ሶሪ አላውቃት። ለዛ እኮ ነው ልነግርሽ የመጣሁት። ምህረት ማለት በጉዲፈቻ ከሀገር የወጣች ወገን ዘመድ የሌላት ሴት ናት። ይኸውልሽ ልክ እንደዚህ እኔንም አሳምሮና አሳዘኝ አድርጎ የሚነግረኝ ሰው ቢኖር ኑሮ የኔንም ስሜት ትረጁ ነበር። ቁስሏን እንኳን መረዳት ቢከብድሽ ትንሽ ብታስቢላት ብዬ ነው የመጣሁት። እሱን እኔና እሷ ወደፊት የምናወራው ጉዳይ ይሆናል። ይገርም ነው እንዴ? ባርያ አንዴ ብቻውን ላናግረው ፈልጌ ነበር። ምንድነው? ለምን ኤፍኤም ሬዲዮ ከፍለ ስሜን አታጠፋው? ደግሞ ምን ማለት ነው? ጭራሽ ወንድነትህን ትተህ ቀሚስ ለብሰህ ስለኔ ለምህረት ትነግራታለህ? በቃ አንተ በትክክል አሞሃል። አሁን ገና ነው ጸበል የሚያስፈልግህ። ኧረ እባክህ ቀልድ መሆኑ ነው። አንተስ ታዲያ ለበጣም መሆኑ ነው? ቆይ ስለኔና ስለ ኤልሳቤጥ ለምንድን ነው ለምህረት የነገርካት? ምንድነው የምታወራው? እኔ ለማንም ሰው ምንም አልተናገርኩም። እና ማን የነገራት? ያኔ ውጪ አድረክ ስትመጣ የማልክበትን እጅህን ጠይቀው፣ ራሱ መልሱን ይሰጣል። እኔ ውጪ አላደርኩም። ለምንድን ነው መዋሸው? አልዋሸውም። የኛ ትክክለኛ ሰው፣ ትክክለኛው ደቀ መዝሙር ራስን ለማንኛውም ዞር ብለህ ጎብኘው። እንደውም አንተ ትክክለኛው ይሁዳ ነህ። ሰሞኑን ቤተክርስቲያን እመላለሳለሁ ለማለት ነው? አዎ አንተ ከተገላገልኩ ነው በኋላ እሰየው። ይኸው ቤተክርስቲያን እንኳን መሄድ ጀመርኩኝ። ቆይ ግን የታውቀኝ ነው ያገኘችው? እኔ በምን አውቃለሁ እንዴ? መጀመሪያውን እኮ በስልክ እንደዛ ስትይኝም ግራ ገብቶኛል። ይኸውልህ ምንም የነገረችኝ ነገር አሳዘኝ ቢሆንም እኔ ግን አንተን የበለጠ እንድወድና እንዳፈቅረኝ ያደረገች። ቆይ ግን አንተ ከሴቶች ጋር ልታጋድለኝ ነው እንዴ? አይደለ? በጣም ለምን ስለ ሰርጋችን እንዴ? አንቺ ያምሻል እንዴ? ምንድነው ግን ሐሳብሽ? ሐሳቤንማ ታውቀዋል እንዴ? ይሄንን ችግር ሳልወጣ ደግሞ ሌላ ችግር። ለምን ግን ዛሬ አብረን አናድር? አይደል? ይሻላል አይደል? እዛ ከቀናት በኋላ ይኸውልሽ እልህ ውስጥ ገብተሽ የማይሆን አዘቅት ውስጥ እየገባሽ ነው። እኔ መጀመሪያውን ነግሬሻለሁ፣ ለቃሌ ታምኜ የምኖር ሰው ነኝ። ምንድነው ቃል? እኔ እናንተን ቃል የሚያደርገን አንድ ልጃችን ናት አይደል እንዴ? ሄሎ ምህረት? አዎ ነኝ። ማለበ ኤልሳ እባላለሁ። የቀድሞ የሳሚ ፍቅረኛ ነኝ። ስልኬን ከየት አገኘሽው? ዘመኑ እኮ የቴክኖሎጂ ነው። እሱ አያሳስብም።
ዋናው ነገር ግን ለምን ደወልሽ አይቀድምም? እሺ እንዴት ደወልሽልኝ? በተለይ ደግሞ ሳሚ ከኔ ልጅ እንዳለው ብታውቂ ኖሮ እንደዚህ ባላልሽ። ምን? ከዚህ በኋላ ሳሚ እኔ ነው አትልፊ ልልሽ ነው። ምን? አዎ ሳሚ ልነግርሽ ስለፈራ እኔ ልንገርሽ ብዬ ነው። በኋላ የሰርግሽ ቀን ሙሽራዬ ቀረ የሚለውን ዘፈን ከፍተሽ ከምታለቅሽ አሁንም ፕሮግራምሽን እንድትቀይሪ ልነግርሽ እወዳለሁ። ሄሎ በቃ ልቀቀኝ። ወዴት ነው የምትሄደው? አንተ ምን አገባህ? ወዴት? ወይ ምን ሆንኩኝ ነው የምትለው? እኔ ምን ያልሆንኩት አለ? በአንተ ምክንያት እኮ ነው ከሰፈር ሰፈር እንደዚህ እየተንገላቱ ያለሁት። እሺ ስራ ቦታህን ስጥልህ ወዴት ነው የምትሄደው? ስራ ቦታውንም ሁሉንም ነገር አንተ ውሰደው። በቃ እኔ ለአንተ ትቼልሃለሁ። አንተ የተበደልከው ነገር ምንድን ነው? ምን ተበድሎ ምኑ ተነክቶ ትለኛለህ እንዴ? በቃ ሰው ከዚህ በላይ ሲበደል ማየት አልፈልግም። ስለማን ስለተበደለ ሰው ነው? ምህረት ከዚህ በላይ ስትጎዳ ማየት አልፈልግም። ወይ አንተ ደግሞ ምንድን ነው እንዴ? ስለ ምህረት ጉዳይ ነው እንደምታወራው? የምህረትን ጉዳይማ በሰላማዊ መንገድ በቅርቡ እንፈታዋለን። በቃ እንዴት? ምንም እንዴት የለውም። በቃ እመነኝ፣ በሰላማዊ መንገድ እንፈታዋለን። እኔ ግን አንተ ነህ እመነኝ፣ ግድ የለህም። ምን ሆነ ነው ረፈረ ምን ሆነ ይችላል? በስተርጅና ሲጋራ ካንተ ቢገላግለኝ ብዬ ነው። ወይ ደግሞ መች ነው ሲጋራ ማጨስ የጀመርከው? ዛሬ ጀመርኩ። እኔም እንደውም ለሴቶቹ አዘንኩላችሁ። እኔን ወንዱን እንኳን ከመሄድበት አሳመነ ያስቀረኝ ሴቶቹማ ያንተ መጫወቻ ሆነዋል። በቃ ኧረ እባክህ እንዴ! ይሄን ጉዳይ እኮ ትላንት አውርተን ጨረስነው አይደል እንዴ? ምኑን ነው የጨረስነው? ገና ጀመርን። አቤት አቤት! ግን ያንተ መጨረሻ የኔ መጨረሻ ምንድን ነው? ያንተን መጨረሻማ አያሳይም። ኧረ አንተ እንደዚህ ይባል። አንተ ደግሞ ምንድነው? አዋት ትጨማለቅ። እኔማ በአንተ የተነሳ ገና እኮ ማለኩሶ የሳት አይነት አይኖርም። ምን? ለምን ማለት በጣም ጥሩ ጥያቄ ነው። አንተም ሌሎቹን እየበደልክ እያየሁኝ ዝም በማለቴ ገሃነም መሄድ አይቀርም። ስለዚህ እሳቱን እዚሁ ልለማመደው ብዬ ነው። ብትሰጠኝ ጥሩ ነው። ኧረ በፍጹም አትለማመደውም። እንደውም ይኸው እያየህ ነው የምሰብረው። አንቺ ለምንድን ነው ስልክ ማታነሺው? ምንሽ እንደዚህ የሚያስጥልሽ? ልቀሳቲም እንዴ? ራሴን አሞኛል። አትጩሂ። ደግሞ ውጭ ያለሽ መሰለሽ እንዴ የሳሎን በሩን ከፍተሽ የምትተኝ? ደግሞ መሞት ፈልገሻል? ይሄን ሁሉ መጠጥ ለብቻሽ የምትጠጪ? ከዚህ ኑሮ ሞት አይሻልም ብለሽ ደግሞ ሞት ምን አመጣ? ቆይ ግን አንቺ እንዴት መጣሽ? ደጋግሜ ሲደውል ስልክ አታነሺልኝ። ተጨንቄ መጣ። ከዚህ በኋላ ለኔ አትጨነቂ። ለምን? የኔ ነገር በቃ አንድ ጊዜ አክትሞለታል። ምን ማለት ነው ደግሞ አክተመ ማለት? አሁን ማረፍ ነው የምፈልገው። ለተኛበት። አንቺም ወደ ስራሽ ሂጂ። ምህረት ሂጂ አልኩሽ አይደል እንዴ? በቃ ሂጂ። ብቻዬን ተይኝ።
ሌላ የቱን ነው የፈለግሽው? አሻንጉሊትም የፈለግሽው ይምረጭ። ያችን ያዝት ስራ ቆንጆ ነው። ልጄ ናት። እሱን ያደርሽው? በጣም እናመሰግናለን። ሌላ ጊዜ እንመጣለን። እሺ Yes, Dad. Okay. You guys got chocolate. It's okay. What did I suck? Nay. ዝምታክ በጣም ነው የሚያስፈራው። ዝም አልኩ አይደል? አልታወቀኝም ነበር። ስላንተ በጣም የተጨነኩ ነው ያለሁት። አይ ያን ያህል እንኳን አታስቢ። ስለኔ፣ ስላንተ፣ ስለ ልጃችን ዘላቂ ህይወት፣ በዛ ላይ ደግሞ ስላንተም አባትነት። እንዴ አባትነት ምን ተይዞ? ያወቅኳት በቅርብ ነው። ስለሷ ገና ብዙ ማወቅ ያለብኝ ነገሮች አሉ። ትንሽ ጊዜ ያስፈልገኛል። ደግሞ ትላንትና አብራችሁ ቡቲክ እንደሄዳችሁ ነግራኛለች። የገዛህላትንም አሻንጉሊት አይቼዋለሁ። ቆይ ምንድነው እያሳሰበክ ያለው? ስራ ኑሮ ነው? አረ ኤልሳ፣ አሁን እሱን የምናስብበት ጊዜ ነው አይደለም። ግን ያንተ ማለት ፍላጎት ምን አይነት ቤት ነው? እኔ አንድ ክፍል ቤት ነው የፈለኩት። ከመንገድ ደግሞ ብዙ ባይርቅ ደስ ይለኛል። የራሱ ሽንት ቤት ያለው፣ ከዋናው በር መውጫ ደግሞ በተጨማሪ ከኋላ መውጫ በር ያለው ቢሆን ጥሩ። መቼም ልገዛ አይደለም። ኧረ ኪራይ ነው። ብዙ ፕሮሰስ ስታበዛበት ዋይፋይንም እንዳረሳት እኮ ብዬ ነው። ምን ቀልድ መሆኑ ነው? ኧረ ለመሆኑ እስከ ስንት ብር ነው አቅም? የአካባቢው ዋጋ ስንት ነው? ስንት ድረስ ይገኛል? ያው እንደሚታወቀው ከ7 እስከ 10 ሺህ ብር ድረስ ለአንድ ወር? አይ ለአንድ አመት። እሱንም የ3 ወር ቅድመ ክፍያ ከፍለ ነው የምትገባው። ታዲያ ይሄኔ ነው ሀገር ጥሎ መጥፋት? እንዴ ቆያው ሊከራይ ነው ሊገዛ ነው? እንደው ስንት አይነት ሰው ነው ያለው? ለምንድን ነው ፈልግሻለሁ ያልከኝ? እንዴ ተቆጣሽ እኮ። ምንድነው? ያለ ወትሮ ፈልግሻለሁ ስትለኝ እያመመኝ ነው የመጣሁት። እያመመኝ? ምንሽ ናሞሽ ነው እንዴ? አሞኛል አልኩ አይደል እንዴ? ምንድነው ታዲያ እንደዚህ የምትሆኚው? ምን ደበርኩሽ? ልሂድ እንዴ? መብት ነው። መብት ነው? ምንድነው ያደረኩሽ ነገር አለ? በፍጹም። ምረት ትወጂኛለሽ? ከምታስበው በላይ። ቆይ እሺ የተጠራጠርሽው ወይም ቅር ያለሽ ነገር አለ? እኔ እንጃ። በቃ ቅር ያለሽ ነገር አለ ማለት ነው። አላውቅም። ቆይ ትጠራጠርኛለሽ እንዴ? ምትጠራጠሪኝ ከሆነ ይሄንን ሐሳብ ከአእምሮሽ እስክታስወግጂ ድረስ አልመጣም። ትተኛ ትሄድ። ይኸውልሽ ማሂ፣ በፍቅር መሃል እኮ ቅናት ማለት ጋሬጣ ነው። አይ ሰላም ነሽ?
እንዴት ነው ወደድከው? ወድጄዋለሁ። እንዴት ነው የትዳር ሁኔታ? ፍቅረኛ አለሽ ወይስ አግብተሻል? ይቅርታ አልሰማሽኝም? ልድገምልሽ ሳይሆን የኔ ፍቅር ህይወት ከስራው ጋር ምን ያገናኘዋል ብዬ ነው። የጠየቅኩሽ ልጅን ብትመልሽልኝ ደስ ይለኛል። ፍቅረኛ የለኝም፣ የማግባትም ሀሳብ የለኝም። ለምን? ምንም አይነት ሪሌሽንሺፕ የለኝም። በእኔ በደረሰው ሳይሆን በጓደኛዬ ምክንያት በእንደዚህ አይነት ነገር ላይ ሀሳቤ እንዲጸና አድርጎኝ። ያው እንግዲህ የኛ ድርጅት በቡድን ስራ ወይም በቲም ወርክ የሚያምን ድርጅት ነውና እናሳውቅሻለን። በሌላ ስራ እንገናኛለን። እሺ መቀያየሩን በጣም ተከነሽበታል አይደል? ከማን ልማር ብለህ ነው? እሺ አሁን ለምንድን ነው እዚህ ድረስ አጣድፈሽ የጠራሽኝ? ለዛ ለማይረባ ጓደኛ መልእክት ልልክ ነው። ቆይ ንቀት ነው ወይስ ድፍረት ነው? እንደፈለክ ብለህ ቁጠረው፣ ግን አንድ ነገር እንድትለው ፈልጋለሁ። እሺ ምን ብዬ ልንገርልሽ? እዚህም እዛም መንቀጭቀጩን ትቶ አንድ ውሳኔ እንዲነግረኝ ፈልጋለሁ። ያለበለዚያ ግን እኔ ነኝ የማደርገው የማውቀው። ህፃን ነገር ነሽ። ይሄ ስልክሽ ላይ ጭነሽ እንደምታየው የህንድ ፊልም አይነት ነገር አይደለም። ይሄ ትክክለኛ ህይወት ነው። እሺ ህንድ ፊልም ቀልደኛ፣ ያውም የከሰረ ነው። ይኸውልሽ ከዚህ በኋላ እንደዚህ ለማይረባ ተልካሻ ነገር እንዳጠር፣ ያለበለዚያ ግን እኔ ነህ ደግሞ ይሄ ኮሌጅ ውስጥ አሁን ተመረቀሽ እንደወጣሽበት አይነት ወይም ደግሞ የሃይ ስኩል ላይፍ አይደለም። ደጋግሜ የምነግርሽ ነገር ብቻ አስታርቂያቸው፣ ያለበለዚያ ግን ወከታ ትፍጠር። አበቃ። አሁን ማውራት ቆይ ይሄንን ነው ቀለል አድርገሽ የምትናገሪው? አንተ የፈራ እንደሆነ ላግዝህ ብዬ ነው። እና መጀመሪያውኑ ለምን ቀድመሽ አልነገርሽ? ቀድሜ ነገርኩህ። አሁን ነገርኩህ። ምን ትርጉም አለው? ትርጉም አለው እንጂ ትልቅ ትርጉም አለው። ሳሚ እኔ እኮ ለኔና ላንተ ብዬ ነው። ቆይ ከኔ ጋር ያለሽን ፕሮግራም መቼ ነው ለማድረግ ያሰብሽው? ያን ፕሮግራም ሽማግሌ ለመላክ እያሰብሽ አይደል እንዴ? መቼ ይሁን? የምርህን ነው ሳሚ? አየህ አውቄው ነበር ዞሮ ወደ እኔ እንደምትመጣ አይደለ? በጣም አሃ እየቀለድክ መሆኑ ነው። በዚህ ደግሞ ይቀለዳል እንዴ? ኧረ አይቀለድም፣ ይሾፋል እንጂ። ምን ነው ትንሽ ስነካሽ አመመሽ? እንዴት አያምም? አንቺም በሌላው ሰው ላይ እያደረግሽ ያለሽው ነገር ይሄው ነው። አሃ ለሷ እያደረግኩላት ነው ማለት ነው? አዎ ምረት የለችም እንዴ? ምረት ብትኖር በዚህ ማታ ያውን በዚህ በብርድ ውጭ ታገኘኝ ነበር። ስልክ ስደውልላትም አታነሳም። የት እንዳለች ብቻ ንገሪኝ እባክሽን። እኔም ደጋግሜ ስደውልላት አታነሳም። ያው ብድሯን ለመመለስ ይሆናል። አቤት። አይ ምንም። አረ ኦኬ ልትገቢ ነው አይደለ? በቃ ይኸውልሽ ከመጣች ንገሪያት እባክሽን ቶሎ ደውይልኝ እሺ? በጣም እየፈለኩሽ ነው በያት እሺ? እሺ አመሰግናለሁ። እንዴት ነሽ ማዬ? ሰላም ነኝ። ደጋግሜ ለብዙ ጊዜ ደወልኩ ግን አላነሳሽልኝም። በጣም ቆየሽብኝና ሄድኩኝ። አንቺን ፈልጎ ሳሚ መጥቶ ነበር። ቤት ስገቢ ደውይልኝ። ሳሚ ግን ምን አድርጌ ምን በድዬ ይሁን እንደዚህ ምታርጊ? አንተም መውደዴ ራሴን አሳልፌ መስጠቴ እንደዚህ ያደረገ ወገን ዘመድ ቢኖረኝ እኮ እነሱ ፊት አዋርደኝ ነበር።
ለነገሩ ምን ዘመድ አለኝ? ምን እሱ ገና አለ? Marla. Sen bir böyle. Neden almışsın? Evet, aslında mesela. Ne için düşünmüşsün? ጭራሽ እንቅልፍ የሚባል ነገር እኮ አልወሰደኝም። ምን ነው? የሆነ ውሳኔ ላይ መድረስ እንዳለብኝ እየተሰማኝ ነው። እዚህ ቁጭ ብሎ ማለቃቀሱ ሳስበው ምንም ትርጉም የለውም። ሳሚዬ እዚህ ሀገር ቤተሰቦች እንዳሉኝ ታውቃለህ አይደል? አዎ አውቃለሁ። ትላንትና ደውዬላቸው ነበር። እሺ ምን አሉሽ? ለምን ሽማግሌ አይልክም አሉሽ? እውነታቸው ነው። ሽማግሌ እኮ ለሰርግ ምናምን ብቻ አይደለም የሚላከው አይደል እንዴ? ሰው ከሰው ጋር ሲጣላ ሽማግሌ ያስፈልገዋል አይደል? አዎ። እኔ ደግሞ ከራሴ ጋር ተጣልቻለሁ። ማን ይሆን የሚያስታርቀኝ? ሳሚ እውነቴን ነው። ቆይ አንተ ለምህረት ታዳላለህ ነበር? ምን? በምንም አይነት ሁኔታ ውስጥ እሷ እንድትነካባ አትፈልግም። እኔ እኮ ዛሬ ነገ ትቀየራለህ ብዬ ነው። አንተ ዞረ እዛው ነው ያለኸው። ከመጀመሩ ነው ደግሞ አንቺ እንደዚህ ማሰብ የጀመርሽው? ቆየው። አንተ ሁሌ ጭንቀት ምህረት ናት። እሷ ለአንተ ሁሉ ነገር ናት። እኔ ደግሞ በአንተ ህይወት ውስጥ ምንም አይነት ቦታ የለኝም ማለት ነው? እኔ የምልሽ ሰላምዬ፣ ፍቅር፣ ትዳር፣ ሁሉም ነገር ከውጭ ሲታይ በጣም ያምራል አይደል? ያው ከበሮ ሲያዩት ያምር ሲይዙት ያደናግራል የሚባል ልክ ብለሻል። ውስጡ ስትገቢ ግን ውጣ ውረዱ በጣም ብዙ ነው። ጭራሽ እንደምታስቢው አይደለም። አሁን ምን አሰብሽ? እኔ እንጃ። እኔ ይሄ ነው ብዬ የምለው ነገር ባይኖረኝ እስቲ ሁሉንም በጊዜ ሂደት እናየዋለን። ለምን በግልጽ አትነግሪው? እኔ እኮ የባስ ነገሮች እንዳይባባሱ ፈርቼ ነው። ባሰም አልባሰም በግልጽ ማውራት አይሻል? እስቲ አስቢው። አይ እኔ በቃ አልፈልግም እሷ ጋር ነው መሄድ የምፈልገው ካለኝ ምን ላድርግ ነው? ለምንድን ነው መጥፎ ነገር የምታስቢው? እንጃ። እስቲ በጊዜ ሂደት እናየዋለን። አዴ ምንድነው ዛሬ ስራ የለም እንዴ? ዛሬ ምንም ስራ የለም። በቃ ዛሬ ፈታ። ምን ታገኘ እንዴ? የፍቅር ጓደኛ እኔ ራሴ እስከመቼ ነው ብቻዬን? እንዴ አይደብረም? ወረረረረ ይሄማ ምርጥ ሐሳብ ነው። የእውነት ታዲያ ይኸው ከዚህ ወጪ ወራጆች ውስጥ አንዷን ኧረ እባክህ አንዷን እንዴ እንደምትሰራው ኤሌክትሪክ መሰለህ አይደል? አንዷን ትላለህ። እሱን ታየኛለህ። አቡዬ አረ ቆንጆ አንተ ምንድነው የሚያስቅ? ቆይ እሺ ድምጽ ቀስ አድርጌ ልበል ወይስ ጮክ ብዬ? እሺ መከረኛ ምንድነው? እንደዛ ነው። አየህ እንደዚህ ነው የሚጠየቀው። ይኸውልህ መጀመሪያ ትቀርባቸዋል። ቀርበህ ነው በደንብ ማውራት። ኢትዮጵያዊ ሴቶች እኮ ናቸው እና ሙዬ ብለህ ይመጡልሃል። ጠጋ ብለህ ሄደህ አውርተህ ምናምን ተጀናጅነህ ነው እንጂ ከዚህ ሆነ ሙዬ ትላለህ እና ሄጂ ያዛ እና መያዝ መከመር አይደለም። ሄዶ ደግሞ ስማውል በቃ ትሄዳለህ እተተተ ትላለህ። ከዛ በኋላ በቃ ያልቅልሃል። ይሄን ሞክር ሂድ ተነሳ። ወይኔ ልጅ እተተ ስለው ብቻ በረደኝ እንዳይል ወይኔ አሬ ጓደኛዬ አንተ ሳቅ ምን አለብህ? እኔ ድሮም ሴቶች አይሆኑኝም ብያለሁ። የሆነ ኤሌክትሪክ ነገር ማለት ስትይዛቸው ይናዝራሉ። በቃ አረ የዚህች ከሾክም በላይ እንደ መብረቅም አለው እንዴ እኮ ነው ያለው። አንተ ነህ ደግሞ ሄደ ያዛት ብለህ ጉድ
ልደውልልህ ስል መጣ። ያው እንግዲህ በልብ ያሰቡት ይባል የለ። ቤቱ አልጠፋብህም? ጠፍቶብኝ ነበር። የሚገርምሽ በቃ በስንት ሰው አጠያይቄ ነው እዚህ የደረስኩት። ሻይ ቡና ትኩስ ነገር ምን ላምጣልህ? አይ ሁሉንም አድርሼ ነው የመጣሁት። ከዚህ ቤት እኔ ብቻ ያስጠላው መስሎኝ ነበር። ለካ ሁሉም ነገር ነው ያስጠላ። ተጠቅሜ ስለመጣሁ ነው። ኧረ እንደዚህ አይባልም። እና ምንድን ነው የሚባለው? እሺ እሱን ታየውና ምን አዲስ ነገር አለ? ካንተ ሚስጥር በስተቀር ሁሉም ነገር እዛው በነበረበት። ሚስጥር? የምን ሚስጥር? ቆይ እንዴት ምንም አልነገርከኝም? እኔ እናንተ መሀል ምንም ድብብቆሽ ያለ አይመስለኝም ነበር። አዎ ምንም የምንደባበቀው ነገር የለም። ምን? እንዴት ስለሱ አልነገርከኝም? ለምን ደበቀኝ? ስለሱ በቃ ብነግርሽ የሚደብርሽ ስለመሰለኝ ነው። ከአሁኑ ድብርት ይበልጣል። እሱማ አይበልጥም። ታዲያ ድብብቆሽ ምን አመጣ? አጥፍቻለሁ። በቃ ይቅርታ አድርጊልኝ። አሁን የምጠይቅህ ብቻ ከልብህ መልስልኝ። እሺ። ትወዳለች? እኔ ምን አውቃለሁ ብለሽ ነው? ያው ማለት እንደዛ ነው የምትለው። ስለአንተ ምን ታስባለች?